ከንቱ አይደለም ከንቱ ነሽ እኔ እኔት እንዳገኘኝ ረሳው እንዳቢው ከዚህም በላይ ላደርግልሽ ይገባኝ ነበር እርግጥ አዎ ወዲያም ብሎ ሀጀሎቱ ነበር ያ ግን ትላንት ወፈፌ መሆኑን ታየው ወዲህ ወይ ዘመን እናንተ ድሮ ሰምት ይዋደድ ሎሚ ነበር የሚወራወር ይሄው ዛሬ ዘመን ተቀይሮ አናቴ ላይ ፍየል ተወራወሩ ጀመር እና ታዲያ ስንት አመት ሙሉ ስንነጋገርበት የነበረውን ጉዳይ መልሰሽ ዋምቸልሽበት ምን ስለሆነ ነው ምክንያቱም አንተ ሙሉ ለሙሉ የኔ ብቻ የመሆንን ማረጋገጥ ስለምፈልግ እኮ እንዴት አድርገሽ ነው ያንቺ መሆንን ማረጋገጥ የምትችይው ተመስገን ነው ያው ተመልሰን ፍቅር ጀመርን አይደል አሁንም ለስደት እግሮችን እያዘጋጇቸው በጣም ጨካኝ ነፍቁ እኔ ለራሴ ማሰብ አቃተኝ ወይስ ያስተሳሰብ ድህነት አለብኝ ወጣኝ እና ታዲያ ቆይ እንዲህ ቸክዬ ማሰብ ይመስሉኝ እህል በሙላበት ይኸው ጣርሞት መስዬ ቆዩ አባትሽ ያላመሉ ለብርቱ ጉዳይ ፈልግሻለሁ ብሎኛል ምክንያቱም ታውቂያለሽ ያረን ያላውቅም እኔ እንዴት ላውቅ እችላለሁ እንዴት አታውቂ አንድና ብቸኛው ሚስጥረኛው አይደለሽ እንዴ ይሄን ደግሞ አሳምረሽ ታውቂያለሽ አንቺ በዛ ትርንኮ አዎና እሻት በሏት የሹም ዶሮ ናት ማለት አበዛ አባዬ እኔ ባለጌ አይደለሁም ባለጌ ነሽ አዎ ባለጌ ነኝ ይሄ እኮ ነው ችግሩ አባ ከሌሎቹ ልጆች ለይታዬን ባታይ ኖሮ ይሄኔ ከሌሎቹ ልጆቼ የበለጠ ወደድኩሽ እንጂ ለይቻላልሽ እባክሽ በእናትሽ እንደዚህ አትሁን እንዴት አልሆነም ለዘመናት አግኝቼው የማላውቀውን ነገር እንዲህ በአንዴ ስነጠቅ እንዴት አይከፋኝም በእንባ የምታመጪው ነገር አለ አላውቅም ግን ፍቅርህን ያለ ስስት ሰታኝ ሳልጠግቦ ሰቀቀኑኝ ከማጣ ምን አለበት ያኔ እንደቀረብት ምን አለበት ተመልሰን ምን ይቻለኝ ነበር ለእኔ ይቻለኝ ነበር ብቸኝነቱ ይቻለኝ ነበር እንደከፋኝ ብት እንዳልኩኝ ይቀርብኝ ይሻለኝ ነበር እኔ ግን የዘላለም ምኞቴ እውን ሆኖ በማየቴ በጣም ደስ ብሎኛል ፍቅሬ ሻውንስ ህልም እንደሆንኩ ቀጥላለሁ ነው ወይስ እንደመጥፎ ቅዠት ህልም ብለህ ትረሳኛለህ የሰይጣን ጆሮ ይደፈን አንቺ ማዲ የዘላለም ስስት ህልሜ እንጂ መቼም ቅዠት ልትሆኛች አምናለሁ ፍቅሬ አምናለሁ እሺ ምን አለበት ወይም እሺ አንድ ሁለት ቀን ጨምራ እንኳን ተነጋግረን የሚያስፈልገን ነገር እንኳን አዘጋጅች በፍጹም አልችልም በግሩፕ ካልሆነ ለብቻ መሄድ ስለማይቻል አደጋ ላይ ይወድቃሉ ፍቅሬ አንዳንድ ነገር መገዛዘው መንገድ የሚያጋጥም ነገር አይታወቅም ይቀራ መስጠት ይገባል አመሰግናለሁ የኔ ቆንጆ እንግዲህ እናቴን ነገር አደራ ስለሱ አታስብ እኔ እስከ መጨረሻው ድረስ ላልለይሽ ይሄ ክፉ ቀን አልፎ በክብር እስከማገባሽ ድረስ በፍጹም ታማኝ ሆኜ ልጠብቅሽ
በፈጣሪ ስም ቃል ገባልሻለሁ። ፍቅሬ እኔም እወዳለሁ። እውነት እኔም እወዳለሁ። እኔም ታማኝ ሚስት ሆኜ እጠብቃለሁ። ሄሎ። እሺ መጣሁ። እሺ እንደመለየት ግን የሚያስጠላ ነገር አለ። እንደመለየት በቃ እንፍጠን አዲ። ጥለው እንሄዳሉ። ለክፉ ቀን ብዬ ያስቀመጥኳት ነች። ለአንዳንድ ነገር ትሆናለች። ነገር ምን ማጥፋታሽ? ምነው በሰላም ፈለግሽኝ? ምን ሰላም ብለሽ ነው እሱ? ምነው ምን ተፈጠረ? ያ በሽተኛ ሰውዬ ትናንት የገዛውን ፍየል ሰዱት ነው። ማታ ስገባ እኮ ግስ ብሎኝ የማገኘው። ኧረ እባክሽ ሞች እና ይሄን ልትነግሪኝ ይኖራል የፈለግሽኝ? ምን መንገር ብቻ እንዲወስድን አፍንጭ ብሎ ወርወራነት ነው። መንገዱ ነው ደግሞ እሱ ወዶ ፈቅዶ የሰደደውን ፍየልኛ ተሸክመን ምን ሄድ እንወዱ ሰዱታል ብለን የሰው አቀበልትን ታላል እንጣላ። አይ ሶፊያ፣ ይቺ ጎንበስ ሰቃለ ማናሳት ነው አሉ። ይሄ ቃሪ ቀላል ደህና አድርጎ ልብሽን ጠብታ ያረጋት አልቀረም ባልንጀራ። በእርግጥ አዎ ወዲያውም ብሎ ሀጀሎቱ ነበር። ቲያ ግን ትላንት ወፈፌ መሆኑን ታየው ወዲህ። ወይ እባክሽ አታቅይ ወይ ዘመን እናንተዬ። ድሮ ሰውት ይዋደድ ሎሚ ነበር የሚወራወር። ይኸው ዛሬ ዘመን ተቀይሮ አናቴ ላይ ፍየል ተወራወሩ ጀመር። እባክሽ አንቺ እንዴ አንዳችሁ የሚያረጉት ነገር ይወርውርሻል። ይሁና እንግዲህ እንደፈረደብኝ መሄድ ነው። ምን ይታወቃል? ለኔም በግርግር አንድ ማለፊያ ቀልጠም ይደርሰኝ ይሆናል። ይገለሽ ምን ይባል ይጀር። በዛውም ለዛሽ ምስኪን ልጅ ለህይወት የበልህ ደብዳቤ ሰጣ። አዲን ሱቅ ልከሻት ነው ወይስ የት ሄዳ ነው? አቡሽን የመሰለ ጎረምሳ እያለ ደግሞ እሱ ባይኖር አንቺን ልካለሁ እንጂ ባላታ የተዳበረ ሴት እንዴት ልካለሁ? አይ ባኞ ቤትም መኝታ ቤቷም ካጠቻት ነው። ያጣሻትን ልክ ያሰምን በጧት ስለወጣች ነው። እንዴት በዚህ ሰዓት ልትወጣ ቻለች? እሱን እሷ ስትመጣ ብትጠይቂያት ነው የሚሻለው። ግን እርግጠኛ ነሽ እዚህ ነው ያደረችው? ማደርማ እዚህ ነው ያደረችው፣ ግን በጧት ነው የወጣችው። እኔ የምለው አባትሽ ያላመሉ ለብርቱ ጉዳይ ፈልግሻለሁ ብሎኛል። ምክንያቱም ታውቂያለሽ? ኧረ እኔ አላውቅም። እኔ እንዴት ላውቅ እችላለሁ? እንዴት አታውቂም? አንድና ብቸኛው ሚስጥረኛው አይደለሽ እንዴ? ማየ እኔ እንደዚህ ስትይኝ ግን በጣም ነው የሚከፋኝ። ምን አባቴ ላርግ ብለሽ ነው? አባትሽ ከአንቺ ጉዳይ በስተቀር እንዲህ ሲንከነከናቸው ስለማላውቅ ነው። እማዬ ነው ወይስ የሆነ ነገር ነግራሽ ይሆን? እማ ጥሩ። ለማንኛውም እኔም ላንቺ እናትሽ መሆኔን ባዘነጊው ጥሩ ነው። ሲስተር አየሽ እኔ ወንድምሽ እንዴት እንደተኮስኩልሽ። በጣም አመሰግናለሁ። አብሽሽ አይገርምሽ? ፊቴ መታጠብ ዳገት የሆነብኝ ሰውዬ እንደዚህ ወገቤ እስኪቆርጥ ተኩሽልሽማ አትኮሳተርብኝም። እሺ
አቡሽ ያልተኩሳተርኩብህም እኮ ገና በጧት የሆነ ነገር ተንኮስ አድርገውሻል ማለት ነው። ምንም አልሆንኩም አልኩ አይደል እንዴ አቡሽ? ሻውን አትነግሪኝ? ማማዬ ዶክተር ያሬድ ጋር በምን ጉዳይ እንደምትሄጂ ልትነግሪኝ ትችያለሽ? ለቼክአፕ በዛም ደግሞ ልጠቀመው ስለምችል የወሊድ መከላከያ አማክረዋለሁ። ታዲያ እሱን እዚህ ውስጥ ማማከሩ ለምን አስፈለገ? እንዴት ነው እሱ ማያስፈልገው? ዶክተር አይደል እንዴ? አባባሌ አቢን ከወለድሽ ከ2 ዓመት በኋላ ሌላ ልጅ ለመውለድ ተስማምተናል አይደለም እንዴ? አዎ ተስማምተን ነበር። ዛሬ ላይ ሆኜ ሳስበው ግን ትንሽ ውሳኔያችን ስሜታዊነት የበዛበት ነው። ማለት ወይም አንተ ዝግጁ አይደለህም። ዝግጁ ያልሆንኩት የአባትሽን ሀሳብ ላለመቀበል ባለመስማማቴ ነው አይደለም። እና ታዲያ ስንት ዓመት ሙሉ ስንነጋገርበት የነበረውን ጉዳይ መልሰሽ ውሃ የምትቸልሽበት ምን ስለሆነ ነው? ምክንያቱም አንተ ሙሉ ለሙሉ የኔ ብቻ የመሆንን ማረጋገጥ ስለምፈልግ እኮ። እንዴት አድርገሽ ነው ያንቺ መሆኔን ማረጋገጥ የምትችይው? አንዱ እንዳላረጋግጥ የሚያደርገኝ ነገር ስራ ነው። ማማዬ እንዴት ተይ እንጂ በእናትሽ። መቼም ስራህን አቁም ልትይኝ አይደለም አይደል? ቆይ ብልህስ ማለት እኔ ለአንተ ብዬ ገና ለገና ባሌን አያስደስተውም በሚል ዝነኛ ሊያደርገኝ የሚችለኝን የሞዴሊንግ ስራ አልተውኩም። ማማዬ አንቺ ፈልገሽ ነው እንጂ እኔ አስገድጄሽ ነው እንዴ? ተውሽ እኮ እኔ አንተ ስላልከኝ ተውኩ። አንተ ግን ውስጤ ሰላም እንደማይሰጠኝ እያወቅ እንኳን ልተውልኝ ፍቃደኛ አይደለም። ማማዬ በፍጹም እንዲህ ልትይኝ አይገባም። ስራዬን በጣም ነው የምወደው። በጣም እንዲህ አይነት ቃል በፍጹም ልትናገረኝ አይገባም። ጥሩ እሺ፣ አሁን ልቀቀኝ። ሄድበት ትሄጃለሽ። ግን ማማዬ በጣም ጥሩ ነው። 4 ልጆች ለመውለድ የተነጋገርነው ከመጋባታችን በፊት ነው አይደል? አዎ እሱን የተቀበልኩ የአንተ ልጅ ፍቅር አሳዝኖኝ አይደለም። እኔም ቢሆን ጥሩ ልጆች እንዲኖሩኝ እፈልጋለሁ። ታዲያ ቆይ አሁን ምን ተፈጠረና ነው? እስኪ ንገሪኝ። ይሄን ሶስን በአንተ ብቻ ሳይሆን በእኔም ፍቅርና ፍላጎት ላይ የተወሰነ ነው። እባክህ አሁን ረፍዶብኛል፣ በሩን ክፈትልኝ። እከፍትልሻለሁ፣ ግን አሁን በተነጋገርነው ነገር ላይ እኔና አንቺ ሳንወስን ምንም ነገር ላታርጊ ቃል ግቢ። እሺ? የእውነት ልመንሽ? አልኩ በሩን ክፈትልኝ። ስላላመንኩሽ ነው የምጨቀጭቅሽ። እርግጠኛ ነኝ እሱ የሆነ ነገር ስላለችሽ ነው እንደዚህ ያኮረፍሽው። ማናት የማይሆን ነገር ተናግራ አስኮራፍለው? አይ ማይ አንቺ ያለሽ መስሎሽ ነው? አሬ ቻዲ ነች። በገባን በወጣን ቁጥር ልትገለን የደረሰችው። አሁን ባንተ ቤት ምንም የማይገባኝ ደንቆሮ ነኝ አይደል? እንኳን ይችል የወፏን ልጅ አገር ጠንቅቄ የማቅሰው ነኝ። ማይ ሙጬ
የአራድነትሽ እኮ ነው የሚመቸኝ። ስሚ፣ ኧረ ግን ይዊን ተያት በእናትሽ። አንተ ደንባራ ምን ስናገራት ሰምተህ ነው እንደዚህ? ኧረ ብለሻታል። አንቺ የሆነ ነገር ስትናገሪያት ነው እሷ እንደዚህ የምታውቀው። ቆይ አንተ ምን አይተህ ነው እንዲህ የምትናገረኝ? እንዲህ ፊቷን ነዋ እንደ ዩኒፎርማን ተኩሽልኝ ስመጣ ፊቷን እንደዚህ ዘፍዝፈው። ኧረ ለጠላት የማያሳየው። እስኪ ስለ ራስህ ወቅ። ይሄ ከብታኝ እኮ የተፋው የሚመስል ሸሚዝ እየለበስክ ወዲያ ወዲህ ከምትል ራስን ባወቅ መጀመሪያ። እኔ ነው ማን ያኛል ብለሽ ነው? ጓደኞቼ ጋር የተተኮሰ ሸሚዝ ለብሼ ቤት ከየት ነው የመጣው ብሎኝ ነው ጥለውኝ የሚፈረጥጡት። አቡሽ ለራስህ ብለህ ነው እንጂ የምትለብሰው ለሰው ብለህ አይደለም። እሺ ብዬ ለእኔ አንቺ ፏ ካልሽልኝ በቂ ነው። እሺ ለማንኛውም አሁን ሼባው ሳይመጣ ቁርሴን በልቼ ልቁረሰው። የት ነው እሱ የምትሄደው? ከአባዬ ጋር ጋራዥ ሄዶ ያስቀጥሩ ይቀጣዋላችሁ ማ እኔ መካኒክ ነው። ለምን አትሆን እንዴ? በቅጡ ሳልበላ ክሪክ ያዳለጠው መኪና ስሬን ብሎ ይግደለኝ እንዴ? ምን ችግር አለው? ቆይ መካኒክ ብትሆን ምን ችግር አለው? መካኒክ ብትሆን ይዊ ልትመክሪኝ እንደ ለቤታችሁ እኮ አንድ ማጣፈጫ ያለዋችሁ እኔ ነኝ ነው ወይንስ እዚህ መበላት ቁራሽ እንጀራ የቤቱን ኢኮኖሚ እንትን ይሏል ብላችሁ ነው ያናጓል ብላችሁ ነው እኔን ሰላም የምትነሱኝ? እኔን ቁራሽ ያርገኝት? አቡሽ ግን እኮ አባዬ ይሄን ነገር የሚያደርግልህ ለማንም ብሎ ሳይሆን ለአንተ ራሱ አስቦ። እኔ ለራሴ ማሰብ አቃተኝ ወይስ ያስተሳሰብ ድህነት አለብኝ ወጣኝ? እና ታዲያ ቆይ እንዲህ ቸክዬ ማሰቤ መስሎኝ እህል በሞላበት ይኸው ጣረሙት መስዬ ቆየሁት። እሺ አስበህ ምን አገኘን? እሱንማ ባለፈው እንዳላችሁት ጋራዥ ገብቶ ወይ ደግሞ እንጨት ቤት ገብቶ ካሁን አንገቴ ተቆርጠ ብሎ መሳቀቅ ሰው በአቋራጭ ቶሎ ሀብታም የሚኮንበት መንገድ። አቡሽ በቃ ብያለሁ። በቃ አሁን ሰሞኑን ለማንኛውም ሀብታም ስለምሆን የምገዛልሽን መኪና ማማራጥ ብትጀምሪ የሚሻልሽ መሰለኝ። እንደው ወደው አይስቋሉ። አይ እድል፣ አይ መጨረሻ። እማዬ በይ ግጭኛ አሉታ። ናፍቆትም ከች ብሏል። ናፍቆት መጣ እንዴ? አዎ እባክሽ፣ ጭልፊቶቹ ሳይደርሱ ልቀባበሉ የድርሻዬን። እማዬ ግጭኛ። ቆንጆ ወላሂ አንቺ በጣም እድለኛ ልጅ ነሽ። ማንን? እኔን ነው? ሃይ እዚህ ባጃጅ ውስጥ አንቺ ነው እንጂ ሌላ ሰው አለ እንዴ? ይሄን ነው እንዴ ትላለች ደግሞ። ሰይድ ተረጋጋ እንጂ። አይሽ አይደለም አሁንም ለአንቺ ተበካ ሆኖ ይከራከራልሻል። ኧረ እኔ መከራከሪያ አይደለም። ወርዚም በል ይኸውልሽ ቆንጆ ባጃጅ ኮንትራት የከፈልኩት እኔ፣ እሱ ግን እዚህ አቁሞ አዋለኝ። ምን ደሞዜ? ሰይድ ምን ሆነሃል? እውነቴን ነው ወላሂ። ዋሽልኝ ስላከኝ አልዋሽልህም ወሪያ። ይኸውልሽ ኮንትራት ከፍዬ እሱ እዚህ አምጥቶ አቆመ። እኔ እንሂድ ኧረ እባክህ ምናምን ሲል እሱ ደግሞ ቆይ ትንሽ እንጠብቅ በእናትህ ምናምን ሲል አንቺ መጣሽ። ከላስ በስንት ጭቅጭቅ ችኖሽ ብን አለ። ምን ማድረግህ ነው ደሞዜ? እግረ መንገዴን ታልፍ ነው የተገጣጠምነው አላልከኝም እንዴ? ኧረ እውነቴን ነው፣ እግረ መንገዴን ሳልፍ ነው የተገጣጠምነው። ወሪያ ዝም በል ከታፊ። እኔ እዚህ ቁጭ አገሪታዎች ትፈልጋለህ? አይ ልክ አልሰራህም ደሞዜ። ወላሂ በጣም ነው ማዝንብህ። በጣም ነው የምታዝኘው። ለካ በሰው ገንዘብ አልከበሮ የሚወስድ ዱርዬ አግኝተሽ ነው። ሰውዬ ለምን ዝም ብለህ ቁጭ ብለህ አትሄድም? ወሪያ ዝም አለ። ባጃጅ እኔ ነው ከፍዬበታለሁ። ከፈልኩ ደግሞ ማውራት እችላለሁ። ምንድን ነው ሳይ ደግሞ ይኸውልሽ ቆንጆ ተማሪ ነሽ? አዎ ተማሪ ነኝ። ግን አይደክምም? ምኑ? ትምህርቱ? ትምህርት ደግሞ ምኑ ይደክማል? አይ ይደክማል እንጂ ቆንጆ ወላሂ ይደክማል። 12 ዓመት ሙሉ ደብተር ተሸክሞ ያውን በዚህ በፀሐይ ለማረባ ደሞዝ። ይኸውልህ ሰይድ እሷ ያናገረ ሰው የለም። አቦ ዝም ብለህ ሂድ። ይኸውልሽ ቆንጆ የገባው ሰው
በአጭር ጊዜ ውስጥ ሀብታም መሆን ይችላል። ያልገባው ጅል ግን ደብተር ተሸክሞ 12 ዓመት ሙሉ ይከራተታል። እንዴት ሆኖ ነው ደግሞ በአጭር ጊዜ ውስጥ ሀብታም መሆን የሚቻለው? እሱ ለእኔ ተያ ቆንጆ፣ አንቺ ነኬውን እንጂ እኔ ከችንማ ቤት አደርግልሻለሁ። ያ ሰይድ ሙክታር ምናምን ሲባል አልሰማሽም እንዴ? ሰይድ ሙክታር የቱ? ይሄ ሴቶችን ወደ አረብ ሀገር ምናምን አረብ ሀገር ይልካል አይደለም የሚባለው? ይኸውልሽ ከበረት አንስቶ G+1 ያስገባል፣ አዋራ አራግፎ በሜካፕ ያስውባል፣ ጫላ ያስወልቆ በወርቅ ያሽቆጥቁጣል የሚባለው። አይ እንደሱ እንኳን ትባል አልሰማም። ምን ችግር አለ? አይ ወደፊት ትሰማልሻ። ኮንቺ እስቲ ዙረሽ ተመልከች። ይሄ ሁሉ ህንጻ እኔ ከአፈር አንስቼ ሰው ወረኳቸው ልጆች የተሰራ ነው። ወላሂ ላዚም። ታዲያ አንቺንም አደርግሻለሁ። ሰይድ አትልፋ፣ እሷ የትም አትሄድ። ወራ አንተ ዝም በል፣ እንደ እርጎ ዝም ብትልቅ አትባል። ደሞዜ በል እኔን እዚች ጋር አውርደኝ። ትንሽ እንሂድ እንጂ ቆንጆ። እዚች ጋር አውርደኝ። ደግሞ ትምህርት ቤት እኮ አልደረስም። ግን ደህና ነህ ናፍቆቴ? ደህና ነው። ደህና አይደለም። ደህና ብትሆን ማኖሩ እንደዚህ አይነት አፈካት አብሮ አደገን በእንደዚህ አይነት ሁኔታ ትቀበላትም ነበር። ቆይ ግን ለምን መጣሽ? አቤት የምሬን ነው ናፍቆት። ምንሽ እንዴ እኔ እኮ አቡሽ ናፍቆት መጥቷል ሲለኝ ነው ከትምህርት ቤት ቀርጬ የመጣሁት። እንዴ አባ እዛ ጎራዳ ወይኔ ናፍቆት ጉድህን ያልሰማው መሰለህ ተንደርድረህ የምትመጣለህ። ለአንተም ነገሩ እንዳይነግሩ እኮ በጣም ነበር የለመንኳቸው። ስማ ስትሰራው ያላፈርከው እነሱ ስለነገሩ ልትወቅሳቸው ፈለግ? እኔ ልወቅሳቸው ፈልጌ አይደለም፣ ግን አባ ክብረ ቢስ ተልካሻ እንዴ። ክብረ ቢስ አባዬ ቀጣሪ ሌባ ነው። እኔ ሌባ አይደለሁም አባ። አይን ቀቅለህ የበላ ሌባ ነህ። ስማ እኔ በሰፈሩ የተከበር ኩሩ ድሃ ነኝ። ካለ ጠጭነቴ በቀር ማንም በልክስክስ ጠር ይኸውልህ አባዬ ዝም በል። ያ በንጽህና የሚወደኝን ወዳጄ ቢያስጠጋ እምነት አጉለ አንተ ስሜን አስነሳው። እሺ ይቅርታ አድርግልኝ አባይ። ይቅር የለኝ ለሌባ ግቤን ለቀህ ውጣል አባይ። ውጣልኝ በቃ ውጣ። አይ ምን እየሰራ እንደሆነ ማወቅ ፈልጋለሁ። ምን ሰራው? ምን ሰራው? ያ ምን ሰራው ትለኛለህ እንዴ? ደግሞ ይኸውልህ ሰይድ ትራውሪያ ስሜን አጥራ ስሜን ይጠራል እንዴ? ደግሞ ቆይ በየጊዜው የሚከፍል ገንዘብ ለምን እንደሆነ ታውቃለህ? እሱንማ ምኑን እነግርሃለሁ። ታውቀው የለ እንዴ? እኔ አውቃለሁ። አንተ ግን ረስተሃል። እንዴት እረሳለሁ ሰይድ? ምን ማለት ነው? አይ ካረሳ ንገረኛ። ለምንድን ነው የሚከፍልህ? ያው ባጃጅ ውስጥ የሚገቡ ቺኮችን አሳምኜ ጀንጅኜ ከአንተ ጋር እንዲሄዱ ማድረግ። ታዲያ ምንድን ነው ያደረከው? አይ ደህና አሳምኛት የነበረችውን ልጅ አይ እሷማ እሺ አትልም። በፍጹም ትለፋለህ እንጂ እሺ አትልም። ማን አባቷ ስለሆነች እሷ እሺ አትልም? አባቷ ኮምቦልቻ ውስጥ አሉ የተባሉ ባለሀብት ነጋዴ ናቸው። እና ይሁና ምን ችግር አለ? ስለዚህ እሺ አትልህማ። እሷ እሺ ብትልህ እንኳን እኔ እሺ አልልህም። ምን? አዎ በጣም ስለምወዳት የፈለገ ነገር ይሁን እንጂ እሺ አልልህም። ገባ ተው። የሀብታም ልጅ አግብተህ ከኬል ታራግፍባት። እኔ እሷን እንጂ አባቷን ሀብት እፈልጋለሁ የሚል ቃል አልወጣም። ሱሚ ታውቃለህ? ሱሚ ይሆንባል። የዘንድሮ ሰው ደግሞ ቋጣሪ ነው። ስሙን ያሰጥ ይልቅ ይኸውልህ እሷን አሳምነህ ወደ እኔ ጋር ይዘህ ብትመጣ ከላስ የዘር ማንዘሬን ከክ ታራግፋለህ። ወላሂ አይ ሰይድ እሱ እንኳን የሚሆንልኝ አይመስልም። ካልሆነልኝ ጥሩ ነው። የእናንተም ስራ እዚህ ጋር ያበቃል። እሺ ሰይድ ምን ማለት? ግባ ወሪያ ባጃጅ ውስጥ እዛ ውስጥ እንነጋገራለን። ናፍቆት አንተ ናፍቆት በእግዚአብሔር ጠብቀኝ። ናፍቆት አንተ ናፍቆት ኧረ ወይኔ ጉዴ! ምንድን ነው ያልሽው? ትንሽ እንቅፋት መጥቶኝ ነው። እስቲ ደምቶ ሊሆን ስለሚችል እስቲ ጫማሽን አውልቅ። ቶ ቀላለሁ። ትንሽ ነው ያን ያላል። ቀላለሁ፣ በእውነት ቀላለሁ። ኧረ እባክህ ጣቴን በእንቅፋት ካሰበርክ በኋላ ጥለኸኝ ልትሄድ ነው?
እናትሽ ወተኝ አልተውህም። ቆይ ግን አንተ እንደዚህ ሆንኩ እያየሁ ጥዬ መመለስ ይመስላል? እና ሌባ ተከተለሽ ራስሽን ማዋረድ ነው የምትፈልጊ? ናፍቆት አንተ ሌባ አይደለህም። አባዬ ያለውን ሰምተሻል አይደል? አዎ ሰምቼዋለሁ፣ ግን የሰማሁትን በጠቅላላ ምን መቀበል አልፈልግም። ለምን? ምክንያቱም እኔ ሌባውን ናፍቆት ስለማላውቀው ነው። ልታጽናኝኝ እየሞከርሽ? ናፍቆቴ እኔ እውነተኛ ማንነትህን ተናግሬ ባይሆን ጉዳቱን አግዛለሁ እንጂ እኔ በፍጹም ባሰር ዳስናና አልፈልግም። እሺ ከሰረክ አይኖችን እያየ ሰርቃለሁ በለኝ። በእግዚአብሔር አይኖችን እያየ ከሰረክ ሰርቃለሁ በለኝ። እናትሽ ህይወት በቃ ለምን የራሱ ጉዳይ ብለሽ ጥለሽኛል? ናፍቆት እንደዚህ ታስቀያሚ ነገር ስትናገረኝ ግን ሁለተኛ ጊዜ ነው ታውቀዋል። ቅርታ ይሄ እውነት አንቺን ለመጉዳት ብያለሁ። እሱ ችግር የለም ሄድላለሁ። ሄድኩኝ ግን ተመልሼ አልመጣም። እንዴ ህይወት እሺ ዲድ በእግዚአብሔር አይኖችን ትክ ብለህ እያየ ንገረኝ። ከሰረክ ሰርቃለሁ በለኝ። በፍጹም አልሰረኩም። ተመስገን። ለምን ተፈለጉ? እንዴ የቤቱን አባወራን የት አስቀምጠሽ ነው አንቺ ወዲያ ወዲህ የምትይው? አባወራነትን አልዘነጋውም፣ ግን የባልትና ውጤት ከበድ ስለሚል ጥንቃቄ ያስፈልጋል። ምን የጫማ ስራ ነው ጥንቃቄ የማይፈልገው? እኔ አላልኩም። ልቃውን የምትለኝን በለኝና ልሂድ። ምን አድርጋችሁ ነው ህይወቴ ባይተዋርነት እንዲሰማት ያደረጋችሁት? እኮ ለእሱ እንደፈለግከኝ አውቄያለሁ። ጥያቄ መልስ ስጪ ነው ያልኩሽ። እኛ ምንም ነገር አላደረግናትም። አድርጋችኋታል። ስሜቷን የሚያስቆጣ አንድ ነገር አድርጋችኋታል። ቆይ እሷ ስሜቷን መቆጣጠር ያቅታታልና ባይተዋርነት ይሰማታልና እያልን እኛ ምንም ነገር አንናገር? ህይወቴ በትንሽ በትልቁ ባይተዋርነት የሚሰማት ስስ ልብ ያላት ልጅ አይደለችም። አይ ይህን ደግሞ አሳምረሽ ታውቂያለሽ አንቺ። በዛ ትርንኮ። አዎና እሺ አትበሏት፣ የሹም ዶሮ ናት ማለት አበዛ። እኔ የሹም ዶሮ ትሁን አላልኩም እንጂ እሺ አትበሏት አላልኩኝም። ፍቅርሽም ቁጣሽም ባይተዋርነት እንዳይሰማት ያደርግ ነው ያልኩት። ነው ቆይ እኔ የምለው ለሌሎች ልጆችህ የማትሰጠውን ለእሷ እንዲህ የምትንሰፈሰፍላት ለምን? ተይ ወዲያ። እንደው ይሄ ሌሎች ልጆች እያልሽ እንደዚህ ወደዚያ አትዘባነኝብኝ እባክሽን። ምን እኔ ጎዳሽ መስሎሽ አግድመሻል? ለምን ያሳደግሻቸው ማላቅልሽ መሰለሽ? ማ እኔ? አንቺ ምን እንዱ አሁን የታለ ያንቺ ዲገላሽ የታለ? ስንቱን ሰው ለምኜ የስንቱን ጫማና ሶል ሰፍቼ ያገኘሁለትን የጋራይ ስራ አይደለም አንቺ እንደምታባዩ እንደምታጠጪው ስለሚያውቅ ጥሎት የወጣው። እሺ አሁን ምን ላድርግ? ምን አባቴ ላድርግ? አሁን የሱ ጉዳይ አይደለም የኔ ጉዳይ ህይወቴ ነች። ህይወቴ ለምን አንደኛውን አንቀልባ ገዝታ አምጥታ አታሳዝለኝ? አንቺ ሴትዮ ላፊሽ ለከተማጅለት ነግሬሻለሁ። እንዴ ቆይ የአቡሽ ነገር ሲነሳ የሚያንገፈግፍ የእሷ ነገር ሲነሳ እንዴት ነው የሚያደርግ? ምክንያቱም ዛሬ ለመነጋገር ፕሮግራም ያዝኩት ስለ ህይወቴ ስለ እሷ ነው እንጂ ስለዚህ ዲገላ አይደለም። እባክህ የትም አምጥተህ የደቀልከውን ዲገላ ላድርግ? ህይወቴን ነው በቃ ያለብት ሴትዮ ተነሽ እንሂድ። አላማችሁ ሳናስረክቡ ሄደን አልደረሰኝም ብሎ ቢሄደንስ? የራሱ ጉዳይ ነው። ቆይ ፍየሉን ተሸክመን ቤቱን ለማግኘት የተንከራተት ነው አንሱ ግቢ ውስጥ ላገኘንለት ልጅ የሰጠነው አይበቃም ነው የምትይ?
ግድልሽም ባልንጀሪ ደግሞ እኮ እርምን ሄዶ ስላለች ደግሞ ጭራሽ ትናንትና ንብረትን ዘርፋችሁ ዘም ስላልኳችሁ ዛሬም ለዘረፋ ቤት ድረስ መጣችሁ? አረፈ ነው እንጂ አክብረን ንብረትን ቤት ድረስ ባመጣ ልትዘርፉኝ ነው አልከኝ። እንክት ታዲያ አባወራ በሌለበት እንደው የሰው ቤት ዘው ተብሎ የሚገባው ለዘረፋ ካልሆነ በቀር ሌላ ለምን ይገባል? ሰው እየዘረፉኝ ወደ ሌላ አያውቅም እንዴ? ሀረኛ ልጅቱ ለራሱ ልታስረክቡት ይሻላል። ግቡና ቁጭ ብላችሁ ተጠብቁት ብላለች። ሃሎ ኮንስታብል፣ ይኸውልህ ትናንትና ያዘረፉኝ ሰዎች ዛሬም ሊዘርፉኝ ቤቴ ድረስ ሰተት ብለው ገብተው እጅ ከፍንጅ ይዣቸዋለሁ። አንተ ሰው? አዎ ፖሊሶች ዘሊና ወሽ። እሺ ጥሩ ሰውዬው ጤናማ ነህ እንዴ? ምነው አንቺ እራስሽ ትናንትና እንዲሁ ዱዓ የሚያደርግልህ ዘመድ ያስፈልግሃል ስትኝ አልነበር? ታይ እንግዲህ ታይ በላይ ስንጃጃል አንገኝም። ተነሽ እንግዲህ እንዴ ይሻላል ባልንጀሪ። እንዴ እና እንዴ ጤና ከራቀው ሰው ጋር ስንጃጃል እንገኝ ነው እንዴ? እሺ ታልሽ ይኸው እንግዲህ ተመለከታችሁት። ይሄን ወስጄ ፖሊሶች ጋር በተን ስለማድረግ ስጋት አይግባችሁ። አንተ ሰው ደግም አይደል እንዴ? እንግዲህ እንዳማርባችሁ ከፖሊሶች ጋር አንነካካም የምትል ከሆነ አንድ ነገር ማድረግ አለባችሁ እኮ። ምንድነው እሱ የምናደርገው? አሁን ይሄን ፍየል አርደዋለሁ። እናንተ ደግሞ በመልኩ አድርጋችሁ ቀይ ወጡን፣ አልጫውን፣ ጥብሱን፣ ዱለቱን አድርጋችሁ ሰርታችሁ። ቆይ አልጨረስኩም። የቀረውን ስጋ ደግሞ በመልኩ ዘልዝላችሁና በሚጥሚጣ አሽታችሁ ቋንጣ አድርጋችሁ ከሰቀላችሁልኝ አለቀ። አሁን ፍየሉ ልረድ። ምንድነው? መች ካልኩና ወስላታው ግን አይደለሁም። አንቺ ነሽ ወስላታው። ማ እኔ? የቀድሞ ባልሽ ዳግመኛ ስሙን አልጠራም ያልሽው የቀድሞ ባልሽ እዛሽ ደሃ ጎጆ ድረስ አምጥተሽ የወሰለትሽው ወልደ መንፈስ ቅዱስ። ማ እኔ? እግዚአብሔር ይቅር ይበል፣ እግዚአብሔር ይቅር ይበል። እኔ ትርጉ ደግሞ በእንደዚያ አስነዋሪ ነገር ስም የሚጠራ ሴት አለመሆኔ ልቦና ያውቀዋል። በግፍ ያባረረሽን ከልብሽ አልወጣ ያለውን የቀድሞ ባልሽን የኔን ቃል ረግጠሽ ቤት ድረስ ይዘሽው መጣሽ። ይቅርታ ካልጠየቅኩ ብሎ ሲወተውተኝ እምቢ ስለው ተከትሎ ይመጣ እንጂ ምን ላድርገው ነው ታዲያ? ይሻል ወስልትለው። ሰው ያምሃል እንዴ? እንዴት ሆኖ ነው ይሄ ቃል ማፍረስ የሚባለው? ወስልትናው እዚህ ላይ ነው። መጀመሪያውኑ አማክረሽም ቢሆን ኖሮ ነግረሽም ቢሆን ኖሮ አንድ ነገር ነበር። እቺ ግን ሁሉን ነገር ከጨረሽ በኋላ ጉድን ዝማት ደጅ ከደጅ ነው ከደጅ ነው። በቃ እንዴ! ውይ! አቤት አቤት አቤት! ይህ ሰውዬ እንደው ህይወቴን እንዲህ ዘላለሙን እየመሰቃቀለ ይኑር። ያኔ ልቤ የተሰበረ ጤና ጎጆዬን ጠላኋት። ያንን ወይዘሮ ዘመናዊ የመጣችው የሆነው ሆነና እቺ ልጅ ተፈጠረች። አንቺም ታውቂያለሽ ወይዘሮ ዘመናዊ ምን አይነት ጥሩ ሰው። በቃ እሺ፣ የዝችን ሴትዮ ስም የዝችን ሴጣን ሴትዮ ስም ዳግመኛ እንድጠራብኝ አልፈልግም። አዎ ታይትርንጎት ባልሰራው ስራ ተሸማቅቄ እንድኖር ማድረግ ሳያንስ ስሟን እየጠራ ልቤን አታሸማቅ። ተይ፣ ይህን ሁሉ ቤትና ዕቃ በካሳ ስም ከተቀበልሽ በኋላ በስም ተገዝተሽ ክፉ ነገር ላትናገሪ ቃል ከገባሽ በኋላ አዎ ተቀብያለሁ። እና ምን ይጠበስልህ? ያን የመሰለ ትዳሬን አሳጥታ ድንጋይ ያሸክማኛለች። ተይ ትርንጎ ተይ። ያኔ የሳሳ ትዳሬ እስከ ዛሬ ድረስ ሲብስበት እንጂ ሲያምርበት አይቻል አውቅ። ያኔ ላጠፋው ጥፋት ይኸው እስከ ዛሬ ድረስ እቀጠቀጣለሁ። እሺ ያኔም ጥፋተኛዋ እኔ ነኝ አይደል? አዎ። እሺ ምን አድርጊ ነው የምትለኝ? አድርጊ የምትለኝን ሁሉ አደርጋለሁ። እዛያትና ዙሪ ካልከኝም ተሸክሜ ዞርልሃለሁ። ግን በፈጠረ የዚህ
ሰውዬ ስም እየጠራ ልታሸማቅቀኝ እንዳትሞክር። ዘመን በቀጣዩ ገጽ ስራ ለመልቀቅ መወሰኔ ልነግርህ ነበር። በምን ምክንያት? ምክንያቴ ባለቤት ነች። ባቢዬ ግን ለምን አንተ አትነግራትም? ምን አትሰማኝማ? እሷም ታውቀው ከአባቢ ጋር መጨቃጨቅ ብቻ ነው። ደግሞ ምን ሰማሽ? እዚህ ድርጅት ውስጥ የባለቤትነት ድርሻ አለኝ ብለሽ ታስወሪያለሽ እንዴ? ወይ አቢቲ፣ እኔ ነው የሰማሽውን ነገር ነው የምታምኚው? እንግዲህ ሰማን፣ ወሬ አይደብቅ። ኮሪያ እኮ ተኩሳለሁ አለች። ምን ኮሪያ እተኩሳለሁ አለች? ኒውክሌሩ እንዴት አባቱ የሚያምር ሱፐር ማርኬት ያምራል አይደለ? ወንድ ነው ወንድ ብቻ የኔ አንበሳ እንኳን 4 ሱፐር ማርኬት ሊኖረው ቀርቶ 4 ሲበርደው የሚደርበው ጥሩ ጃኬት የለውም። መሲ እስከዛሬ ድረስ እንደው ምንም ነገር የለም። ሴት አይደለሽም እንዴ? ዲፕሎማስ በፍቅሩ ላይ ሌላ ወንድ ጋር ህይወት እማትሜ እኔ እኮ ሰጣው ነበር ልጄ። አይ እማዬ ካንቺ ነው ያልሻልም ብለሽ ነው? ጉረኛ አሁን ባንቺ ቤት አሮጊት ነሽ ማለትሽ ነው አይደል? ኧረ እኔ አልወጣኝም እማ። እንዴ ወጣሽ እንጂ ልጄ ወጣሽ፣ ምንም ችግር የለም። አይ እኔ አላልኩም። ኧረ ተይ አንዳንዴ ደግሞ እንደው ጥብቅ ያለ ላስኪት የሚልከው የልጅ ምን ነው ብነግረውም እኮ አትሰማልኝ። እስኪ እንደው ህይወቴ እንደው አንዳንዴ ፈተና ወድቀሽ የማታ ተማሪ መሆንሽን ሳስበው መድኃኔዓለምን እንደ አባትሽ ዶክተር ሆነሽ ማየቱ ህልሙ ቢከሽፉ ለእኔ እኮ ጠቅመሽኛል። ምን አድርጌ? እንዴት እንዲህ ተፍ እያልሽ የባልትና መደብሬን ጢም አታረጊም ነበረ? አይ እማዬ ወደቄ እንኳን አያስደስትሽ እንዴ? እኔ እኮ ተደስቼ አይደለም አጋጣሚውን አልኩ እንጂ አውቃለሁ። አሁንም እኮ ወድቀሽ አልወደቅሽም። ይሄ የጀመርሽውን ነርሲንግነት ትምህርት ጠንክረሽ ከተማርሽ ዶክተርነቱንም ትቀጥይበታለሽ። እኔ የአባዬን ህልም ለማሳካት ብዬ እንጂ ትምህርቱን ወድጄው አይደለም። ምን እውነቴን ነው። ይሄን ንግግርሽን አባትሽ ቢሰማ ሲጥ ብሎ ነው የሚሞትልሽ። እንዴ ግን እኮ በቃ ደህና አመሉ ተስተካክሎ የኔም የልጆቼም ሰላም የወረደውን እንዳታደፈርሽ እነግርሻለሁ። ይልቅ አሁን ያን የስቺ አዲ ነገር ነው የሚያሳስበኝ። አዲ ደግሞ ምንድነች? ከዚህ በላይ ምን ትሁን? ያችን የመሰለሽ ቆንጆ ስንቱ እንዳልተራኮተባት ስትመርጥ ኖራ አሁንም እኮ ገና ናትማ። ከዚህ በላይ ምን ትሁን? ይምጣ ቁርጡ ያልታወቀ ሰውዬ እንዴ! ያብይ ልጅ በዚህ ሰዓት ምን ይሰራል? ባብዬ እንዴ! ባብዬ አንተ ባብዬ ማለት ነው። ሄሎ ሌዲስ ኤንድ ጀንትልሜን። ውይ አቢቲ፣ ሃይ እንዴት ነሽ? ደህና ነሽ? ያቺ እንደ ወንድ ሰርቶ ባለቀ ሰዓት እንደ ሴት የጨረሳት አለቃሽ ያለች መስሎኝ እኮ ነው። አሁን ነው የወጣችሁ ትመጣለች። እንዴት ነኝ? ስታይሌን ወደድሽ? በጣም አምሮብሻል አቢቲ፣ ግን ከኔ አይበልጥም። አቤት እንዴ ራሴን ካላደነኩ ታዲያ ሙች አቢቲ፣ ዛሬ ግን በጣም አምሮብሻል። ቆንጆ ነሻል። ዋናው ቁም ነገር ምን ሆኖ ወጣት ከሽማግሌ ወንዱ ሁሉ አይኑን አጉረጥርጦ ምራቁን እንዳወጣ ሲደረስ አዳሜ እንደው አይኑ ሲቁለጨለጭ ብሎ ያድራታል እንጂ ንክች ያደርጋት። ለምን? እና ታዲያ ዛሬ ግራ የገባው ነፈስ ካልሆነ በስተቀር ምን እንዳለ ብዬ። አይ አቢቲ፣ ኧረ እባክሽ ተይኝ። ምንም ቢል ጮማ ይሻላል አሉ።
አንቺ ኧረ ቆይ ሳረሳልሽ መቼም እኔ ወሬ ሰምቼ ሹክ ሳላት እንደማላደር ታውቂያለሽ። ደግሞ ምን ሰማሽ? እዚህ ድርጅት ውስጥ የባለቤትነት ድርሻ አለኝ እያልሽ ታስወሪያለሽ እንዴ? ማ? እኔ? እንግዲህ ሰማ ነው ወሬ አይደበቅ። ወይ አቢቲ እኔን ነው ወይስ የሰማሽውን ነገር ነው የምታምኚው? እንግዲህ ወሬ አይናገር ጦር ከፈታው ወሬ ፈታው ሲባል አልሰማሽም? አቢዬ ስሞትልሽ፣ ይህንን ነገር ግን መሲ እንዳትሰማው፣ ትቀየመኛለች። ስሞትልሽ እኔ እኮ ይወጣልኝ ትሴ ነኝ ወሬ የሚነፋው ፊት ደግሞ ይሳል ነግራት አንድ ሌሊት ሙሉ ቁጭ ብዬ ስንቆራጠጥ ልደር። ወይ አቢቴ በእናትሽ የሚነገርና የማይነገር ስሞትልሽ። እባክሽ ደፋር ባቢዬ ግን እኮ ለስላሳውን ዳቦንም ሳትነካው ራስሽ ነሽ አልፈልግም እያልኩሽ ያቀረብሽው። እሺ በቃቱ ትምህርትን ለምን አቋርጠ መጣ? ታዲያ ሲያስጠላኝስ? ባቢዬ እንደዚህ ይባላል እንዴ? አሁና ለምን አይባልም? እሺ ቆይ ለምንድን ነው ያስጠላ? ጓደኞቼ ውሸታም እያሉ ስለሚያበሽቁ። እንዴ ለምንድን ነው እሱ አንተን ውሸታም እያሉ የሚያበሽቁ? ስለዋሻቸው ነው። ባቢዬ ምን ብለው ዋሻቸው? ወንድምና እህት አለኝ ብዬ። እሺ ግን ባቢዬ ለምንድን ነው እንደዛ ብለው ያሻቸው? የለም እያሉ ስለሚያስጨንቁኝ ነው። አንቺ ግን ለማሚ ለምን አትነግሪያትም? ባቢዬ እኔ ምን ብዬ ላናግራት? ወንድምና እህት ውለጂለት ብለሽ ነው። ባቢዬ ግን ለምን አንተ አትነግራትም? ምን አትሰማኝማ? እሷም ታውቀው ከአባቢ ጋር መጨቃጨቅ ብቻ ነው። እሺ በቃ እሺ እኔ እነግርልሃለሁ። እሺ ባቢዬ እሺ። እውነት ደብሮኛል። ቤት ውስጥ አብሮ የሚጫወት የለ ትምህርት ቤት ውስጥም ባቢዬ በቃ እሺ አልኩህ አይደል? በቃ እሺ እነግርልሃለሁ አልኩኝ አይደል? ግን ደግሞ ምን እንደሚሻል ታውቃለህ ባቢዬ? ምንድን ነው? ከአንድ እስከ 3 ከወጣ የፈለከውን ነገር እናደርግልሃለን ብለው የለ አይደል? አዎ በቃ ለዚህ አንተ ደግሞ ጎበዝ ልጅ ሆነ ከአንድ እስከ 3 ከወጣ እኔ እመናገርልሃለሁ። እሺ እሺ ባቢዬ ፊቴ ትችሽ ጠፋ አይደለ? ዛሬ ከስተመር በዛ። ተመልከቻ ላሳየሽ። ተስማም ይሄ ጸጉር እንዴት እንዳማረበት አትጠይቂ። ምንድነው? ውይ ፍቅሩዬ እኮ ዲሲ 4ኛ ሱፐርማርኬት ከፈተ። እኔ እኮ አላምንሽም። እንዴ እመኚኝ እንጂ እያየሽ እንዴት አባቱ የሚያምር ሱፐርማርኬት ያምራል አይደል? ወንድ ነው ወንድ ብቻ የኔ አንበሳ። እኔ የምልሽ እሱ እንደዚህ በላይ በላዩ ሱቅ እየደራረበ አንቺን እዚህ የሰው ገላ እንድትፈትጊ ለምን ፈርዶ ተወሽ? ወይ መተው እና አይ አቢቲ ፍቅሩ ነው እንዲህ እንደቀላል የሚተወኝ። የሚተው አይደለም አቢዬ። እኔ እኮ እኔ እንጃ እኔ ሀገሬን ትቼ ከሀገሬ ውጭ ሰው ሀገር ልኖር? ኧረ በስመ አብ የምችል አይመስለኝም፣ አልፈልግም። ደግሞ በዚህ ላይ እኔ ሙያዬን ወደዋለሁ፣ ስራዬን ወደዋለሁ። ኢንጆይ እያደረግኩ እኮ ነው የምሰራው። ኧረ ሙች አቢዬ ሙች፣ እውነቴን ነው። እንደገና ደግሞ አሁን መሞሸራ ጊዜ ደርሷል። ድል ባለ ሰርግ ካገባው በኋላ ፕሮግራሚን ታየዋለሽ። ጥሩ ሙያውን ወደሽውም ከሆነ የራስሽን ቢከፍትልሽና አንቺም የሰው ቤት የኔ ነው ብለሽ ከመሳቀቅ አይሻልም? እንዴ ምን አለበት ይሄንን ነገር ብትታየው? ውይ በስመ አብ። እሺ እሱን ተይው። ምን ላከልሽ? ውይ ፍቅሩዬ ደግሞ ብራንድ ለመላክ ብራንድ ነገር ነው የላከልኝ። ይሄ ሽቶ፣ ኮስሞቲክ፣ ጫማ ምናምን አቢትዬ ሙች የጫማ ችግር ወደዛ ብዙ ነገር ነው የላከልኝ። ምን ጌታ ግን እንደው አድጊ እውነቷን እንነጋገርና እንደው ሀቋን ከዛሬ ድረስ እንደው
ምንም ነገር የለም። ምን እንደው ሲከፋ ሆድ ሲብስ አለ አይደል? ኧረ በስመ አብ በይ። እየመጣ የሚያጫውት ማስረሻ የምትይው አይነት። በስመ አብ ወልድ መንፈስ ቅዱስ። አንቺ ምኑን አሰብሽው በእናትሽ? እንዴት? በስመ አብ ምን አደረኩሽ አንቺ? እኔ በፍቅሩ ላይ ኧረ የሰይጣን ጆሮ ይደፈን። በስመ አብ ወልድ መንፈስ ቅዱስ። ሴት አይደለሽም እንዴ? እንዴ በሆነስ በፍቅሩ ላይ ሌላ ወንድ ጋር ኧረ የሆነ ያክል ነው የተሰማኝ። በእናትሽ ይቅር ይበልሽ። ለነገሩ አልፈርድብሽም። እንዲህ በያይዶናሽ ጉርጉሮ እየለቀቀሽ ከሱ ሌላ ወንድ ያለ ባይመስልሽም? እንዴ ቆይ ግን ለምን አልሽ? ይሄንን ጥያቄ ምን አመጣ? ምን ምክንያት ያስፈልገዋል ይሄ? ሴት ልጅ የወንድ ትንፋሽ ካላሞቃት አረም እንደዋጠው ቅጠል እንደምትጠወልቅ የታወቀ ነው። እና የማይጠይቀኝ ወንድ የለም። ብቻሽን ስትሆኝማ መከራ ነው። ላግባሽ የማይልሽ ሰው አለ? ስንት ነው ልነጠፍልሽ የሚለኝ ግን አልፈልገውም። ከሱ ውጭ በፍጹም። ኧረ እባክሽ አዲ፣ አሁን በእግዚአብሔር የዛሬ ወንዶች ደራርቤ ላንጥፋችሁ እንጂ ልነጠፍላችሁ ያውቃል። ውይ ሄለን ነይ ጨርሻት። ሄሎ ወይ ጌታዬ። ረጭ ጌታዬ ጌታዬ፣ እንደው ዛሬ ዘመናት ይሄን ምን ልታረግልኝ ነው መሰለኝ? ይቺ ብቻ ተሳክታልኝ ልጅ ምሽቱን በኔ በአባቷ ስትኮራቻት ማግስቱ እንደምትበላይ ቆጨኝ። አጉል አድርጌ ቆረጥኩት እኮ። ምን አይነት ሰው ነኝ አሁን? እኔም ብሎ ደግሞ በሉ። አለሁ ግባማ አትለኝም እንዴ? ምን ሆነሃል? በል ስራ አለብኝ እንዳትደርስብኝ እየነግሬህ አልነበረም? ጫማ መስፋት ስራ አድርገው የሰው ነፍስ የምትሰራ መሰለህ እንዴ? አንተ ነገር እኮ አንተ አረቄ እየቸረቸሩ ሰውን ማንጀባረር ነው ስራ ማለት አይደለም። እንዴት አረቄ መቸርቸርን የመሰለ ስራ አለ እንዴ? ቆይ እንደው አሁን ይሄ ኑሮና ለሆነ የዞረው ህዝብ አዳሙሉ ማታ ማታ እኔን አረቄ እየጠጣ ባይገባ በሰላም የሚያድር ይመስላል? ምን ይሆናል? የሚስቱ ጭቅጭቅ አንቆ ነው የሚገለው እዛው። እድሜ ለኔ አረቄ። እሺ ዛሬ ስራዬን ስለምሰራ ምን ይሉታል? ወጣው ልለካ በኔ ልክ ሄዶን ክፍል ነው ወጣው ለልብ ግዛቸው ውጣልኝ። ሬዲዮናል ሳንጣላ በፊት ውጣልኝ። ስራ ላይ ነው ያለሁት። ኮሪያ እኮ ተኩሳለሁ አለች። ምን ኮሪያ እተኩሳለሁ አለች። ኒውክሌሩ በቃ ኒውክሌር ተተኩሳ አለቀ። ክፈቱ። ሮሰሪ አላሰማኝ ብሎ አይደለም እንደዚህ መምጣቴ። ያለ ስፖርት ሞሪ ናቸው። ሩኒ ሞሪኖ ሜሲ አሁን እዚህ ቆጥቶ ማለት እነሱ አቴንስ ኦሎምፒክ ላይ የወርቅ ሜዳሊያ ስታመጣ ቦታዎች ላይ አትሊስት ጥሩና አሳማኝ ለምሳሌ ተኩሳለሁ አለች። ግን እኮ ገና አልተኮሰችም። ደግሞ
ሊያስፈራሩንም ይሆናል እኮ። አይዞህ በሉ። አሜሪካን ብትሆን እኮ ማክሸፊያውን ታሰራና ምን ነው ፍቅርዬ፣ ሰላም አይደለም እንዴ? እንዴ ድምጽ ጥሩ አይደለም። ደህና ነህ የኔ ጌታ? አዎ እኔ የምሸጠው ዕቃ ተይዞ አካውንቴም ታግዶብኝ 50 ሺህ ብር ክፈል ስለተባልኩ በቃ 50 ሺህ ብር እንዴ 50 ሺህ ብር ላኪልኝ? አዎ የኔ ቆንጆ። እኔ እዚህ አሜሪካ 4ኛ ሱፐር ማርኬት ከፍቷል ብዬ እቀድዳለሁ። አንተ እዛ ሳውዝ አፍሪካ በህገወጥ ስራ ተይዘ ብር ላኪ ትለኛለህ? አዎ እሱማ ማለት ብዬሽ ነበር። ፍቅሩ ስማኝ፣ ቆይ ባለፈው ይሄን ህገወጥ ስራ ትቼ ሌላ ስራ አግኝቻለሁ ብለኛል ነበር እንዴ? ያው ንግዱን እኮ የምሰራው እኮ በትርፍ ጊዜ ነው። ወይ ቅሌት፣ ወይ ቅሌት፣ ወይ ቅሌት። ቆይ አሁን አቢና መሰረት ይሄን ቅሌት ቢሰሙ ምንድነው የሚባለው? ወይ ቅሌቴ። ምንድነው እሱ የምትይኝ አድዬ? ትሰማኛለህ ፍቅሩ? ከዚህ ከሄድክ ጀምሮ አንዴ ሳውዝ አፍሪካ ለመግባት ብር ላኪ ስትለኝ፣ ፖሊስ ጉቦ ላኪ ስትለኝ፣ ስራ የምሰራበት ብር ላኪ ስትለኝ፣ እንዴ ይሄን ሁሉ ሳደርግ ነበረ። በዚህ ላይ ደግሞ እናትን እየረዳው ነው አይደለ? ሃይ አጅሪት፣ እንዴት አምሮብሻል ባክሽ። እንዴት ነሽ? ምን ታረጊዋለሽ? እግዚአብሔር ሲፈጥረኝ እድሜ ልክሽን እንዳማረብሽ ኑሪ ብሎ እኮ ነው። ጉረኛ እንዴ! አንቺ ነፍሷ ከማጋ ነው እሺ እንዲህ ተመስጣ የምትቀደው? ከዛ ከፈረደበት እጮኛዋ ጋ ነዋ። እንደው ምን ይሻላታል? አድዬ ይመች። ወይኔ ጉዴ! ኧረ ቆይ መስዬ አየሽልኝ? ከገዛው 4ኛ ሱፐር ማርኬት ተነስቶ የላከላት ፎቶ። በእናትሽ ጉረኛ በይው እንዴ! እንኳን 4 ሱፐር ማርኬት ሊኖረው ቀርቶ 4 ሲበርደው የሚደርበው ጥሩ ጃኬት እንዴ! መሲ አንቺ ራስሽ እንደው ይሁንሽ ነፈዝ ነገር ነሽ። አሁን ትላንትና ሄዶ ከታ አባቷን ሆነ ይሄን ሁሉ ነገር ያደረገው እና ይሄ ሁሉ ከንቱ ትሪናፋ ነው የምትይኝ? ያው ምራቁቱን የቀረናችሁ ሸት አዳነች መኳንንት ጉድሽ ፈላ። ወይኔ እኔና ስታሳዝን። ነገርኩ ፍቅሩ፣ እኔ 5 ሳንቲምም የለኝም አልክምም። ኧረ እባክሽ እንደምንም ብለሽ ከየትም ብለሽ ቢሆን ላኪ። ከየት ነው የምፈልገው? ምን ማለት ነው የትን ፈልገሽ ማለት? ወይኔ ጉዴ! ገና ከመምጣቷ አፍ ላፍ ገጥሞ ማውራት ጀመሩ። ጉዴን የሰሙለትማ በቃ ስጋዬን ነው የሚበሉት። እኔ የምልሽ እንደው 4 ከፈትኩ 5 ከፈትኩ እያለ ጉራውን ከሚቸረችር እዚህ እንደው ልጅቷ ፈላጊያታ እንደዚህ ከምትሆን ምን አለበት ወስዶ ትንሽ ታንፈስ አድርጎ ቢያመጣ። ኧረ እባክሽ እሷ ሀገር ምድር ልነጠፍልሽ እያለ መውጫ መግቢያ ሳጣኝ ነው ወሬው። አሁንማ ፊቷን ማታ እየተጠቀለለች የምትሄድለት ጎረምሳ እንዳለ ነቅቼባታለሁ። እኔ እኮ አላምንሽም። ሙች የበግ ለምዷ ተገፈፈላት በይኛ። ስሚ ሰውየው ዶክተር ነው አሉ። ስሙ ድሪባ ይባላል። ድሪባ? እኔ የምልሽ ዶክተር ከሆነ ታዲያ ምን ያከናንባታል? እኔ ምን አውቃለሁ መስዬ። ይሄማ አንድ ነገር አለ ማለት ነው። እኔ ነገሩን ችላ ብየው ነው እንጂ እቺ ባለ ሱቋ ብንጠይቃ መቼ እንደምትወጣ መቼ እንደምትገባ ጠርጥራ ትነግረናለች። መስዬ እንዲህ አይነት ጮማ ወሬ ምን አይነት ጥላ ጋርዶሽ ነው በእግዚአብሔር ችላ ያልሽው? ለነገሩ ችግር የለው። አሁን አብጠርጥረን አንጠርጥረን እናጠራላት የለም ደግሞ ለማብጠርጠር ይበጠርላታል። በእናትሽ አድዬ አካውንቴ እንደተከፈተ አንድ ቀን ሳላሳድር ልክልሻለሁ። ካልመለስክልኝ ሙት። እውነት የመጨረሻችን ነው።
ሄሎ 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 አቶ አብይ እየጠበቅኩ ነው። ደጋግመሽ ደወልሽልኝ እኮ በሰላም? አዎ፣ ግን ስለዘገየህብኝና ስለቸኮልኩ ነው። ታዲያ ስራ ላይ እኮ ነኝ። እሺ፣ መጣሁ። ስራ ለመልቀቅ መወሰኔ ልነግርህ ነበር። በምን ምክንያት? ምክንያቴን ብነግርህ ደስ ይለኛል፣ ግን ምክንያትሽን የማትነግሪኝ ከሆነ ለምንድን ነው ስራ መልቀቅሽን የምትነግሪኝ? ምክንያቱም ሳልነግርህ መሄዱን አግባብ ሆኖ ስላላገኙት ብቻ ሳይሆን ረዳቴ ስራ ለቃ ስትሄድ የማወቅ መብት እንዳለኝ ስለምታውቂ ጭምር ነው። ቆይሽ ንገሪኝ፣ ለምንድን ነው? ምክንያቴ ባለቤት ነች። ምን? አዎ፣ ዛሬ መጣ እንዴት ከአንተ ጋር መስራት እንዳለብኝ፣ አንተ ጋር ለስራ የሚመጡት ሴቶችን እንዴት መቆጣጠር እንዳለብኝ በደንብ አስጠንቅቃኝ ነው የሄደችው።
አሁን ነው የምትኮራብኝ አባቴ። ጫማ አዳሽ ሳይሆን ጫማ ጠጋኝ ሳይሆን ጫማ ሰሪ ነው። ጫማ ይሰራል። አሁን እጅን ማሳያ ዳናይት ስለተፈጠረው ነገር በጣም አዝናለሁ። ምንም አይደለም። ማዘን ብቻ ሳይሆን ብቻ በጣም ይቅርታ ጠይቃለሁ። ኖ ይቅርታ መጠየቅማ አይገባም። ይገባኛል እንጂ በማየው ንግግር እኮ ነው ስሜትሽ የተጎዳው። ስራሽን ለመልቀቅ ሁሉ የወሰንሽው እኮ በእኔ ምክንያት ነው አይደል? ጥሩ፣ ለሁሉም አሁን ልሂድ። ዳናይት አሁን በነገርሽኝ ነገር ብቻ ነው መሄድ የምትፈልጊው? አይደለም። ይሄ በጣም ቢያናድደኝ ይሁን ብዬ ትቼው ነበር። ነገር ግን በስልክ ደውላ የተናገረችኝን ነገር መቼም ቢሆን ልተው አልችልም። ደውላ ተናገረችኝ እያልሽኝ ነው? እኔ ራሴ አደብ ገዝቼ እንድቀመጥና እያንዳንዱ እንቅስቃሴን በስልክ እየደወልኩ እንድነግራት ነው ያዘዘችኝ። ታዲያ አልታየም? ስራዬን ፈትቼ 24 ሰዓት ለሷ ሳቃጥር ለሁሉም መልካሙን ሁሉ እመኝልሃለሁ። ዳናይት በህይወት ያለኝ የማላውቀው ወደፊትም አደርጓል ብዬ የማላስበው ነገር ላደርግ ነው። ምን ልታረግ? ታስገድደኝ? አይደለም። ልለምንሽ ነው። በእናትህ እሺ ልልህ ስለማልችል አትድከም። ይህን የመሰለ ፊልተር ትተው የት ለመሄድ ነው የሚቻኩሉት? አይ ፈረንጅ ቢቀምሶ ኖሮ ትርንጉዬ ይሄንን ቢራ አከፍለው ማይጠጣ ነበር። አይ ጋሽ ዳባ፣ ለመሆኑ ዛሬ ምን እግር ጣሎትና እዚህ ተገኙ? እንዴት ያሮጠኝ የሚያመጣውን አንቺ አተሽው ነው? አይ ጋሽ ዳባ፣ ብቻ ዛሬ ገንዘብ እንዳይሉኝና ጆሮዬን ይዤ እንዳልጨው። ኧረ ጠላትሽን ትርንጉዬ። እንዴ ቆይ እኔ የምለው እርሶ ግን አላበዙትም እንዴ? ምን አለ? ዛሬ እኮ ገንዘቡ እኮ ገለባ ሆነ። ገለባስ ቢሆን በስርቆት መልክ ቦታ ሲይዘው ከከመሩት ይበረክት የለ እንዴ? እንዴት ነፍስ ባይ ነው። እሳቱ ደብዛ፣ ሁሉ እሳት ሆነ፣ ሁሉ ነፋስ ሆነ። ገለባ በምን አቅሙ ችሎ ይበረክታል? አይ ቢሆንም ሁሉ ነገር ለከት ሲኖረው በልክ ሲሆን ነው ጥሩ። ገና ለገና የሞኝ ገንዘብ ተገኘ ብለው 10 ጊዜ አምጡ ባይሉ ግን ጥሩ ነው። ይሄን ያህል አማርሬሻለሁ። እኔ ይቅርብኝ እንጂ ጋሽ ዳባ፣ እኔ አልተማረርኩም። እኔም
ፈርዶብኝ እንጂ ወድጄ አልነበረም። ያ የማይረባ ልጅ ስራ ብዬ ብልከው ማዋረዱ ሳይ አልጦርም ስላለች ጋሽ ዳባ እኔ በሆነ ነገር ስለተበሳጨው እንጂ መሮኝ አይደለም። በልሆን ቁጭ በሉና አላረገው። ጋሽ ዳባ አዳምጡኝ። ቁጭ በሉና ፊልተሩንም ጠጡ፣ ብሩንም ይዘው ይሄዱ። ጋሽ ዳባ አላደርገው እንዴ ጋሽ ዳባ ቆይ እርሶ ተሳስቶ አያውቁም እንዴ? ደሞስ ቆይ ይቅርታ ጠየቅኩት አይደል እንዴ? ይህ ሁሉ ነገር እኮ በልሁ ላይ ደስ የማይለውን ነገር እኮ ነው እየጠየቁት ያለሁት። አይዞሽ፣ በዚህ ብስጭት ሚስጥርሽን አውጥቼ የምዘራው እንዳይመስልሽ አትስኪ። ጋሽ ዳባ መበይ ፈን አድርገው መቃብር ጉድጓድ ገባታለሁ እንጂ ትንፍሽ። ጋሽ ዳባ አራፈርሱ አብረሽኝ መስራት ነው የምትፈልጊው? በብዙ ጥረት እንድትሳካልሽ ነገርሽ ይላል። አዎ አሁንም ቢሆን ያንተን ያህል የማከብረውና አብሬው ልሰራው የምፈልገው ሰው የለም። አመሰግናለሁ። ግን የፈለገ ነገር ቢሆን ክብሬን አሳልፌ ለድርድር ላቀርብልህ አልችልም። እኔም ክብርሽን አሳልፈሽ ለድርድር አቅርቢ አላልኩም እኮ። ያ እንዳይሆን ደግሞ የማድረግ አቅም አይኖርህማ። እኔም አደርጋለሁ ብዬ አልዋሽም። ዳናይት፣ አንቺ ስራውን በዚህ ሁኔታ ለቀቅሽ ማለት ወሬው በአጭር ጊዜ ውስጥ ከዳር ዳር ይዳረሳል። ደግሞ ስራቸው ወሬ ሸጦ ማደር የሆኑ ብዙ ሰዎች እንዳሉ ታውቂያለሽ አይደለም? ከሆነም እንግዲህ ምንም ማድረግ አልችልም። ዳናይት፣ አንቺ ጥለሽ ሄድሽ ማለት ለብዙ ዘመናት የለፋበት ክብርና ስሜ በአጭር ጊዜ ውስጥ ገደል ገባ ማለት ነው። እናም የምትወጂውና የምታከብሪው ባለሙያ በራሱ ባልሆነ ስህተት ስምና ክብሩ ሲጎድፍ ክብሩን ሲያጣ ዝም ብለሽ አትመልከች እያልኩሽ ነው። እባክሽ አሁን ከፈለግሽ መሄድ ትችያለሽ። መሆንሻል ዲያና ነኝ ምንም አልሆንኩም ስትኝ የነበረው እያበልሽ ኑሯል። ኧረ እኔ ብለህ ተዋለበት እየማላቀንት ታይ ሷፍዋ ታይ ይልቅ እህሉን ማትበላ ምን ሆነ ነው? አልጣፈጠ ሆኖ ነው እንዴ? ወይ ያለ መጣፈጥ መሆኑን አንቺው ከሸነችው እንዴት አባቱ ቆርጦት ነው የማይጣፍጠው? በይ አይ እንደዚህ አይመስልም። እንግዲህ ወላሂ ከምሬ ነው ሷፍዋ። እጆችሽ የጣም ልኬት ነፍስሽ ደግሞ የመልካምነት ጥግሽ ቆንጆ የሚቤት ባለቤት እኮ ነሽ። ጀመረህ ደግሞ እንግዲህ ሞች መቼም እንደው አላህ ስራ ድንቅ ነው። አሁን እስኪ አንቺን ባይሰጠኝ ኖሮ ምን አባት ይወጣኝ ነበር? አቤት አቤት ሞች በሽተኛ ጎን እንድትተጠግኑ አእምሮብኝ የምወጣና የምገባው እኮ በአንቺ በእናቴ እኮ ነው። ተው የሱፍዋ አታማር በአለ ወይ መማረር ምን አባቴ ቆርጦ ነው የምማረረው? በይ ይልቅ ለዛች ገዳም ፍየል እሷም የቤቱን ደጅ ድረስ ባታመጣልኝ ኖሮ የሁሉ ደስታና ዓለም የኔ ይሆን ነበር? ኧረ እባክህ ሞች ኧረ ቆይ እንደውም እሷን ተገዛውሽ በላይ ደጅስ ድረስ መልሼ ባልሰዳት ኖሮ የሁሉ ደስታና ዓለም የኔ ይሆን ነበር? ፍየሊቷን አውቀህ ኖራል እንዴ መልስ የሰደድካት? ዛሬ ሀሳብ ብቻሽንማ ፈጥሞ ቤት አትገቢም።
ሄደሽ እመቤቱን ይዘሽ ተመለሽ ብዬ ሰደድኳት። መቼም አንተ በጣም የምትገርም ጉድ ነህ አይደል? ግን ምን አደርጋለሁ? የሰው ልጅ መቼም ገለታ ቢስማ አይደለ? ጎጆ ለብቻዋ ቀልሼ ጠብር ግፍልላት ሲገባ አርጀ በላኋት። ዛዲያን ፍየሏን ብለህ ልጠራምርህ ነበር? እንከት ሶፊያዬ፣ አንቺን ብርሃኔ ዓለምና ደስታን እኮ ሰጠችኝ እኮ ናት። ልቀቀኝ። የሱፍዋ ያልኩሽ ሩቅ ለሩቅ ሆኖ ፍቅር የልብ አያደርስም። ስለቀቀን ሙጭ እኔም ደግሞ አንቺ እዚያ ማዶ እኔ ወዲያ ማዶ አንገናኝም። ተራራው ተነዶ ያልኩ ቀን ተሌት መቆዘቁ ሰለችቶኛል። ስለዚህ ቀኑ ንገሪኝ። በወጉ ሽማግሌ ልከን እኔ ከምናስርበትን ቀን ንገሪኝ። እናየው። የሱፉ ታውን በኋላ እንኳን እንዲያ ማድረግ ቀላል የሚሆንልንም አይመስለኝም። እንዴት ብቻ ልትክጂኝ እንዳሁና ትንፋሽ ቀጥ ብላ አንተ ሰው ቆይ እሱ እኔ በምን አቅሜ ነው አንተንም እሄዳ? ታዲያ ምንድነው እርጉዝ ሴት ይመስል ቀን ትቆጥርብኛለሽ? ተይ በይ። አሁን እንደው ምን እንዲህ አይነት ንግግር ምንድነው የምትናገሪ? የሱፉ ወድጄ እኮ አይደለም። እድሪስ አረብ ሀገር ታልሄድሽ ብሎ ሰንጎ ይዞኝ ነው። ምን አልሽ? ዘመን በቀጣይ በስሜ ባጠራኝ ሁላችንም እኮ በጅምላ እየተናገርከን ያለው። ራስሽን ገለጥኩብሻ። በጣም ባለጌ ነህ። ምን አልሽ? እኔ ልጄ ነገር አስጨንቆኝ አወራለሁ። አንተ አንድ ተራ ባለጌ ነገር። ባለጌ ነች አይደለችም? ባለጌ የምትናገረው ነገር የሚያመጣውን ነገር ሳታስብ የምታቃጥር ከሆነ ባለጌ ናት። እግራቸው ላይ ወድቄ እለምናችኋለሁ። ለማልቀሱም ቢሆን እኔ አለ እግር ሊወድቆ ለመንበርከኩ ምን ይቀርባል? እማ እኔ እናቴ አንድ ነገር ከምትሆኝብኝ እቺ ህይወት እንደፍጥርጥሮ በቃ ያለውን ነገር እንትና አድርገን መያዝ። አይ እንደዚህ በፍጹም አያስፈልግም፣ አያስፈልግም። ማ እኔ ብቲ እዚህ ገና ውስጥ ሞቼ ብቀበር መቼም የማይበርድ የሚንቀለቀል እሳት ነው ያለው። እሺ ደፋር። ለዚህ ነዋ ፈላጊ አትሽ ይህንን ኦና ለብቻሽ ታቀፈሽ የተቀመጥሽው። ምናልባት ስም ማይነሳ ሁሉን ነገር በዘዴና በጥበብ እያረከው ቢሆንስ? በቃ ከንቱ አይደለሁም። እኔ እኔት እንዳገኘኝ ረሳሁ። እና ቢሆንስ